ሐዋርያ ጳውሎስ እግዚአብሔር አብ ብሎ ካቆመ አንተ ሌላ የምትቀጥለው ማን ነው የምትባለው? እንዴ እናንተ በኒቂያ ጉባኤ አታምኑም እንዴ? በኒቂያ በምናምን እንደሱ አናቅምኛ። የአንዳንድ ተቋሞች እኮ ያደርጋሉ። እኛ እኮ ተቋም ሳይሆን ለሰማያዊው መንግስት የሚጠበቁ ምን አሉ ነው የምንለው። መላስም ሁሉ ለእግዚአብሔር አብ ክብር። ከዛስ የሚቀጣጠለውስ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የለም። ሐዋርያ ጳውሎስ አያውቁትም። እሱ እግዚአብሔር አብ የሚለውን አስተካክሎ ተናግሮ ከዛ በኋላ ያለውን ግን የለም። ማን ነው እሱ? ይህንን እግዚአብሔር አብ ብሎ ያቆመው ማን ይባላል? ለሰማያዊው መንግስት የሚጠበቅ ሐዋርያ ይባላል። በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ። ከዛ እግዚአብሔር ወልድ እግዚአብሔር አይልም። በቃ እግዚአብሔር አብ ጋር ቆሟል። አይ እሱ ቢቆምም እንቀጣጥለው እኛ ይላል። አንቀጣጥልም። እኛ በመቀጣጠል አናምንም። ለሰማያዊው መንግስት የሚጠበቁ አይቀጣጥሉም። እንደ ሐዋርያ ጳውሎስ እግዚአብሔር አብ አለቀ። ከዛ ትርፍ ነገር የለም። ማን ይሄን የሚለው? ለሰማያዊው መንግስት የሚጠበቅ ነው የሚለው። እናንተ በጣም ሐሰተኞች ናቸው። እግዚአብሔር አብ ብላችሁ ነው የምታቆሙት። እግዚአብሔር አብ ካላችሁ በኋላ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያላችሁ እንደኛ አትቀጣጥሉም። እንደኛም አትቀጣጥሉ ከሆነ ሐሰተኞች ናችሁ ብለን እንላቸዋለን። ከዛ ሙልጭ አድርገን እንሰድባቸዋለን። ከዛ በአደባባይ ላይ ደግሞ የሆነ አሉባልታ እያመጣን ዝም ብለን እንከምርባቸዋለን። ጌታ ይባላል። እግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደው ልጄ ለጢሞቴዎስ ይልና ከእግዚአብሔር አብ በቃ እዚህ ጋር ነው የሚያቆመው። ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ የሚባል ነገር የለውም። ሁላችሁንም ወደ ኋላ የመጣችሁ ሰላም ያላልኳችሁን ሁላችሁን በጌታ በኢየሱስ ስም ሰላም ብያለሁ። ወደ መጽሐፍ ቅዱሳችን አንድ ሐሳብ ላይ ልውሰዳችሁና ዛሬ ጢሞቴዎስ መጽሐፍ ላይ ልውሰዳችሁ። እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ ይሁን። በጣም ትልቅ ሐሳብ ሐዋርያው ጳውሎስ ለጢሞቴዎስ የጻፈው መልእክት ነው። ምን ይላል? ምዕራፍ 4 ቁጥር 16 ላይ በፊተኛው ሙግቴ አንድስ እንኳን አልደረሰልኝም፣ ሁሉም ተውኝ እንጂ ይህንንም አይቁጠርባቸው፣ ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም ይላል። የስብከቱ ሥራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ። ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳ አፍም ዳንኩ ይልና ቁጥር 18 ላይ ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊው መንግሥት ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። እግዚአብሔር ይመስገን። አንድ ጊዜ ቁጥር 18ን እንደገና ላንብበው። ምን ይላል? ጌታም ከክፉ ነገር ሁሉ ያድነኛል። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊው መንግሥት ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። ጌታ ከክፉ ነገር ሁሉ ያድነኛል፣ ለሰማያዊው መንግሥት ይጠብቀኛል ይላል። እና ርዕስ ከላይ ያደረግነውን አይታችሁት ከሆነ ስላልበቃኝ ነው እንጂ ምንድነው ለሰማያዊው መንግሥት የሚጠበቁት እነማን ናቸው የሚል ነው። እግዚአብሔር የተመሰገነው። ጌታ ከክፉ ነገር ሁሉ ያድነኛል። ሁለት ነገር ነው የተናገረው። ከክፉ ነገር ሁሉ ያድነኛል አለ። በሌላው ፓርት ደግሞ ለሰማያዊው መንግሥት ይጠብቀኛል አለ። ስለዚህ እዚህ ላይ ለሰማያዊው መንግሥት የሚጠበቁት እነማን ናቸው ነው። እግዚአብሔር የተመሰገነው። ለሰማያዊው መንግሥት ይጠብቀኛል። ዝም ብሎ በዚህ ምድር ላይ ከልዩ ልዩ ክፉ ነገሮች እያዳነኝ ብቻ አልቀርም። ለሰማያዊው መንግሥት ደግሞ ይጠብቀኛል ይላል። እግዚአብሔር የተመሰገነው። ይሄ ለሰማያዊው መንግሥት እንደሚጠበቅ የተናገረ ሐዋርያ ጳውሎስ ምንድን ነው የሚያምነው? እምነቱ ምንድን ነው? ያ እሱ ያመነውን ነገር ሳናምን እሱ የተረዳውን ነገር ለመረዳት ሳንፈቅድ የሰማይ መንግሥት አለኝ ብለን ብናወራ ወይም ደግሞ
የሰማይ መንግስት አላችሁ እየተባለ ቢነገርና አሜን ቢባል አይሰራም። ጌታ ለሰማያዊው መንግስት ይጠብቀኛል። እዚህ ምድር ላይ ያለ ከክፉ ነገር ማዳን አንድ ነገር ነው፣ እሱም አለ። ከዛም አልፎ ተርፎ ደግሞ ለሰማያዊው መንግስት ይጠብቀኛል አለ። እግዚአብሔር የተመሰገነ ይሁን። ይሄ ለሰማያዊው መንግስት የሚጠበቅ ሐዋርያ፣ ለሰማያዊው መንግስት ይጠብቀኛል ጌታ ብሎ የተናገረ ሐዋርያ ምንድን ነበር የሚያምነው የሚል ባለፈው ሳምንት የጀመርነው ትምህርት አለ። እግዚአብሔር የተመሰገነ ይሁን። በመጽሐፍ ቅዱስ ውስጥ እየጨመሩ እየቀጠሉ ለሰማያዊው መንግስት መጠበቅ የለም። መጨመርም መቀነስም አይፈቀድም። እንዲያውም በአንደኛ ቆሮንቶስ ላይ ሐዋርያ ጳውሎስ ምንድን ነው የተናገረው? ከተጻፈው አትለፍ ብሎ ነው የተናገረው። ሐዋርያ ጳውሎስ በዚሁ አሁን ባነበብነው የሁለተኛ ጢሞቴዎስ ላይ ሁለተኛ ጢሞቴዎስ ምዕራፍ 1ን ብናነብ ምን ይላል መሰላችሁ? ሁለተኛ ጢሞቴዎስ ምዕራፍ 1 አሁን ያነበብነው ምዕራፍ 4 ቁጥር 18 ነው። እዚህ ምዕራፍ 1 ቁጥር 1 ላይ ሁለተኛ ጢሞቴዎስ በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደው ልጄ ለጢሞቴዎስ ይልና ከእግዚአብሔር አብ ይላል። በቃ እዚህ ጋር ነው የሚያቆመው። ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ የሚባል ነገር የለውም። ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን ይላል። እግዚአብሔር አብ ብሎ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል ቅጥልጥል የለውም። ማን? ጌታ ለሰማያዊው መንግስት የሚጠብቀው ሐዋርያ፣ ጌታ ለሰማያዊው መንግስት የሚጠብቀው አገልጋይ፣ ጌታ ለሰማያዊው መንግስት የሚጠብቀው መጋቢ ፓስተር፣ ጌታ ለሰማያዊው መንግስት የሚጠብቀው ወንጌላዊ፣ ጌታ ለሰማያዊው መንግስት የሚጠብቀው አስተማሪ ሐዋርያው ጳውሎስ እግዚአብሔር አብ ካለ በኋላ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል ጭማሪ ቅጥልጥል የለውም። እንዴ ሐዋርያ ጳውሎስ እግዚአብሔር አብ ብሎ ካቆመ አንተ ሌላ የምትቀጥለው ማን ነው የምትባለው? ጌታ ለሰማያዊ መንግስት የሚጠብቀው እግዚአብሔር አብ ብሎ ከዛ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል ነገር እግዚአብሔር አብ ማለት ይችላል እኮ። እግዚአብሔር አብ ማለት የቻለ ሐዋርያው ጳውሎስ ምን ነው እንዳሁኑ እንደዚህኛው ዘመን መምህራን ነን የሚሉ ለምንድን ነው እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ያለ ማይቀጥለው? ይሄ ምን መሰላችሁ? በጣም ወሳኝ ነገር ነው። ይሄንን የሚለው እግዚአብሔር አብ ብሎ ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ጸጋና ምሕረት ለሰላምም ይሁን ብሎ የሚናገር ማንም ሰው አይደለም። ጌታ ራሱ ለሰማያዊው መንግስት የሚጠብቀው ሰው ነው። ዛሬም ጌታ ለሰማያዊ መንግስት የሚጠብቀን እንድንሆን እንደዚህ ሐዋርያ እግዚአብሔር አብ ካልን በኋላ እግዚአብሔር ማንተስ እያለን የሚቀጣጠል ነገር የለም። ለሰማያዊ መንግስት የሚጠበቅ ሰው አላደረገውማ። አንዳንድ ተቋሞች እኮ ያደርጋሉ። እንዴ እናንተ በኒቂያ ጉባኤ አታምኑም እንዴ? በኒቂያ በምናምን እንደሱ አናውቅም እኛ። አንዳንድ ተቋሞች እኮ ያደርጋሉ። እኛ እኮ ተቋም ሳይሆን ለሰማያዊው መንግስት የሚጠበቁ ምን አሉ ነው የምንለው። ለሰማያዊው መንግስት ጌታ ለሰማያዊው መንግስት ይጠብቀኛል የሚለው ሐዋርያ ምኑ ጋር አቆመ? እግዚአብሔር አብ ብሎ አቆመ። እግዚአብሔር ወልድ አላለም። እግዚአብሔር መንፈስ ቅዱስ አላለም። ምን ከለከለ? ማን ነው ይሄን የከለከለ?
ስለዚህ ለሰማያዊ መንግስት የሚጠበቀው ሐዋርያ እግዚአብሔር አብ ጋር ካቆመ እኔም ለሰማያዊ መንግስት ጌታ እንዲጠብቀን የምንፈልግ ሁሉ ሐዋርያው ጳውሎስ ያቆመበት ቦታ ጋር ነው የምናቆመው። አንቀጥልም። ኧረ ጨምሩ አንጨምርም። እንቀጥል አንቀጥልም። ከተጻፈው አናልፍም። መጨመርም መቀነስም ያስቀጥል። እግዚአብሔር አብ የሚል ተጽፎ እግዚአብሔር አብ አልልም ማለትም ትክክል አይደለም። እግዚአብሔር አብ ብሎ ሲያቆም ደግሞ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያሉ መቀጣጠልም ትክክል አይደለም። አንዳንድ ጊዜ አሁን ለምሳሌ እኮ መጽሐፍ ቅዱስ የሚለው ቃል እኮ መጽሐፍ ቅዱስ ውስጥ አልተጻፈም እና ልክ እንደዛው ነው የምንለው ምናምን ይላል። ኖ ምንም አያገናኙም እኮ በዛ ቃል። አንደኛ መጽሐፍ ቅዱስ የሚለው ቃል ቢቢሊያ ማለት ነው፣ ቅዱሳን መጽሐፍ ተብሎ ተቀምጧል። ባይጻፍም እሱ ችግር የለውም፣ ግን ተቀምጧል አለ። እግዚአብሔር አብ የሚል ግን ተቀምጧል፣ ያልተጻፈ አይደለም። እንደሌላ ያልተጻፈ ምናምን የምንላቸው አንዳንድ በቴዎሎጂካል ተርሞች መሸፈን የሚፈልጉ ሰዎች አሉ። እንደሱ አይደለም። ይሄ እንደዛ ማምለጫ ያለው ነገር አይደለም። ይሄ የተጻፈ ነገር እኮ ነው። መቀጠል ነው ማቆም ያለብን እንጂ እግዚአብሔር አብ የሚል እኮ ተጽፏል እንጂ አንዳንድ ቴዎሎጂካል ተርሞች መጽሐፍ ቅዱስ ውስጥ እንደሌሉት ሁሉ ይሄኛውንም እንደዛ አስቡልን። ኖ እንደዛ አይነት ዘዴ የለም፣ አይሰራም። እዛ ጋር እሱም ይሰራ አይደል። ይሄ እኮ የተጻፈ ነገር እኮ ነው። መቀጣጠል ነው ማቆም ያለብን። የተጻፈውንና ያልተጻፈውን መቀጠል ነው ማቆም ያለብን። ባይኖርማ ከሌለ ደግሞ ሁሉም ነው የማይኖረው። ከሌለ ሁሉም የለም። እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚል ብቻ ሳይሆን የማይኖረው እግዚአብሔር አብ የሚለውም መኖር አልነበረበትም። ስለዚህ መኖር ያለበት እንዲኖር ሆኖ ከተቀመጠ እኛ ለምንድን ነው መኖር የሌለበት ሌላ ነገር ምንቀጥል? ሐዋርያው ጳውሎስ በግልጽ ያስቀመጠልን ነገር አለ። በአንደኛ ጢሞቴዎስ ላይ በስጋ የተገለጠው ምንም በማያሻማ ሁኔታ እግዚአብሔር አብ መሆኑን በግልጽ አስቀምጦልናል። እንዴት ነው ያስቀመጠው? አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። አንዳንድ ሰዎች በእንግሊዝኛውን ቢታይ ጥሩ ነው ያሉ ሰዎች ነበሩ። በፈለጋችሁት ቋንቋ ማየት ትችላላችሁ። አንዳንዶቹ በበኩረ ጽሑፉም ተብሎ ይታይ ያሉም አሉ። ማየት ትችላላችሁ። አንዳንዱ ላይ ሂ ነው የሚለው፣ አንዳንዱ ላይ ሁ ነው የሚለው። ሂም ሆነ ሁ ማንም ይህንን ፊደል የቆጠረ ሊያይ የሚችል ነገር ነው። ከላይ የተቀመጠውን ከላይ የተነገረለትን ምንድን ነው የሚባለው ባለቤት የሚያመለክት ነው። እግዚአብሔር ይመስገን። በአማርኛችን ስለሆነ ሰው ተናግራችሁ ቆይታችሁ ከዛ እሱ ብላችሁ ብትሉ እሱ የምትሉት ከላይ የተናገረላችሁትን ሰውዬ የሚያመለክት ነው እንጂ ሌላ ሰው ሊያመለክት አይችልም። እግዚአብሔር የተመሰገነ ይሁን። እዚህ ቦታ ላይም ደግሞ ምንድን ማን ኦንሊ ሳብጀክት ያለው ሊቪንግ ጋድ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ሂ was manifested ካለ who was manifested the living God was manifested። ስለዚህ ምንም ማምለጫ የለውም። በአማርኛ ማምለጫ የለውም፣ በእንግሊዝኛ ማምለጫ የለውም። በኩረ ጽሑፉም ሄደን በግሪክ እንየው የምትሉ በምንም ማምለጫ የለውም። ስለዚህ በስጋ የተገለጠው ማን ነው? ሕያው እግዚአብሔር ነው። ሕያው እግዚአብሔር ነው በስጋ የተገለጠው። በስጋ ሕያው እግዚአብሔር ደግሞ ብሎ መጽሐፍ ቅዱስ ቀጥታ አይደንቲፋይ የሚያደርገው እግዚአብሔር አብን ነው። ምንም ይሄ አማራጭ የለውም። እግዚአብሔር የተመሰገነ ይሁን። የሁል ጊዜ የሚጠቀሰውን በስጋ የተገለጠው እግዚአብሔር አብ አይደለም ለማለት ሲጠቀስ የነበረው ጥቅስ ከዛሬ ጀምሮ እንዳይጠቀስ ካልተፈለገ በስተቀር
ማቴዎስ ወንጌል ምዕራፍ 16 ማንም ሰው ወጣችሁ ይህንን እውነት ለመቃወምም መጋፈጥም የሚፈልጉ ሰዎች እስቲ ማቴዎስ 16ን እንየው ነው የሚሉን። አየነው እኮ ማቴዎስ 16ን ስናየው ምንድን የማን ልጅ ነው የተባለው? የሰው ልጅ የተባለው የሰው ልጅ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የተባለው። ኦኬ። ስለዚህ የሰው ልጅ ሕያው እግዚአብሔር ልጅ ነው። ስለዚህ ሕያው እግዚአብሔር የተባለው ማን ነው? እዚህ ጋር እግዚአብሔር አብ ነው። ስለዚህ ሕያው እግዚአብሔር መጽሐፍ ቅዱስ ለእግዚአብሔር አብ የሚጠቀመው ቃል ነው። ስለዚህ በስጋ የተገለጠው የሰው ልጅ በስጋ ተገለጠ አይልንም መጽሐፍ ቅዱስ። ሕያው እግዚአብሔር ነው በስጋ የተገለጠው። መጽሐፍ ቅዱስ ደግሞ ሕያው እግዚአብሔር የሚለውን ለማን ነው የሚጠቀመው ካላችሁ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ዮሐንስ ወንጌል ላይም ላሳያችሁ እችላለሁ። ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 69 ላይ ከ66 ጀምሮ ላንብብላችሁ። ከዚህም የተነሳ ከደቀ መዛሙርቱ ብዙ ወደኋላ ተመለሱ፣ ወደፊትም ከእሱ ጋር አልሄዱም። ኢየሱስም ለ12ቱ እናንተስ ደግሞ ልትሄዱ ትወዳላችሁን? አለ። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ። እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። የማን ልጅ ነው ክርስቶስ? የሕያው እግዚአብሔር ልጅ። ስለዚህ ሕያው እግዚአብሔር የተባለው ማን ነው? እግዚአብሔር ወልድ ነው። እግዚአብሔር ወልድ የእግዚአብሔር ወልድ ልጅ ነው እንበል። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ስለዚህ ሕያው እግዚአብሔር የተባለው ማን ነው? እግዚአብሔር አብ አይደለም? አይ አይደለም ካላችሁ አይደለም፣ እግዚአብሔር ወልድ የእግዚአብሔር ወልድ ልጅ ነው በሉና ንገሩን። ምንም ልናረገው የማንችለው ነገር ነው። ከዚህ እውነት ማምለጥ በጭራሽ የሚቻል አይደለም። ያው ከስድቡ በስተቀር ማለት ነው። ስድቡ አሉባልታው ምናምን እሱ መቀጠል ይችላል። በእግዚአብሔር ቃል ላይ በተመሰረተ ማስረጃና እውነት ግን ይህንን እውነት ምንም ሊደረግ አይችልም። በመጽሐፍ ቅዱስ ማስረጃ እግዚአብሔር የተመሰገነ ይሁን። ልብ ያለው ልብ ገዝቶ ከእልህ እና ዝም ብሎ ከተራ ብሽሽቅ ወጥቶ በእግዚአብሔር ቃል ያለውን ሐቅና እውነት መፈተሽ ነው የሚያስፈልገው። ስለዚህ ሐዋርያው ጳውሎስ ሕያው እግዚአብሔር ነው በስጋ የተገለጠው ብሎ የሚያምን ነው። እኔ ሐዋርያው ጳውሎስ ሕያው እግዚአብሔር በስጋ መገለጡን የሚያምን መሆኑ፣ ሐዋርያው ጳውሎስ እግዚአብሔር አብ የሚል ቃል መጠቀሙ፣ ሌላ አሁን ዘመን ያመጣሻቸውን ሌሎቹን አለመጠቀሙ ብቻ አይደለም። ዋናው ነገር ይሄ ሰው ያው እግዚአብሔር በስጋ እንደተገለጠ ወይም ራሱ እግዚአብሔር አብ በስጋ እንደተገለጠ የሚያምን ሐዋርያ ጳውሎስ የተናገረው የተስፋ ቃል ነው ትልቁ ጉዳይ። ጌታ ከክፉ ሁሉ ያድነኛል፣ ለሰማያዊው መንግስት ደግሞ ይጠብቀኛል አለ። እግዚአብሔር የተመሰገነ ይሁን። እዚህ ውስጥ ያላችሁ ራሱ ያው እግዚአብሔር ወይም ራሱ እግዚአብሔር አብ በስጋ ተገለጠ ብላችሁ እንደ ሐዋርያው ጳውሎስ የምታምኑ ወገኖች ምን እንደተደረገልን እንድታስቡ በጣም 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 እፈልጋለሁ። አሁን ያው እግዚአብሔር በስጋ ተገለጠ ወይም እግዚአብሔር አብ በስጋ ተገለጠ ማለት ያለ ማለት ጉዳይ ብቻ አይደለም። እዚህ ጋር ያለው አንተ እኮ ለሰማያዊው መንግስት እየተጠበቅ ያለ ሰው ነህ ማለት እኮ ነው። እንደሱ ገብቷቸዋል ነገሩ። አንቺ እኮ ለሰማያዊው መንግስት የተጠበቅሽ ነሽ ማለት እኮ ነው። ተስወር ሐዋርያ ጳውሎስ እኮ ነው የሚነገረው። ይህንን ያመነው ሐዋርያ ጳውሎስ ምን አለ? ጌታ እኔን ከክፉ ነገር ሁሉ ያድነኛል፣ ለሰማያዊው መንግስት ደግሞ ይጠብቀኛል አለ። ያንተ መሄጃ ጋራንቲ ነው። ያንቺ መሄጃ የት እንደሆነ ጋራንቲ ነው። ለምን እየተጠበቅሽ እንደሆነ ወደፊት አይደለም የምታረጋግጨው። ለምን እየተጠበቅ እንደሆነ ወደፊት አይደለም የምታረጋግጠው። ሐዋርያው ጳውሎስ ወዴት እየሄደ እንዳለ ወደፊት አይደለም የሚያረጋግጠው። አሁን ጌታ ለሰማያዊው መንግስት ይጠብቀኛል። ምን ብሎ የሚያምነውን ሕያው እግዚአብሔር በስጋ ተገለጠ፣ እግዚአብሔር አብ በስጋ ተገለጠ ብሎ ያመነውን ሐዋርያው ጳውሎስ
ጌታ ለሰማያዊው ስለዚህ ይህንን የምናምነው ለከሌ የሚባል ለተቋም ለምናምን አይደለም። ለእግዚአብሔር መንግስት መጠበቅ የሚፈልግ ሰው ሊያምነው የሚገባ ነገር ነው። ቤተ እምነትማ ውዘው ሁሉ ቦታ አለ እኮ ማለት እኮ ነው። በዚህ ጋር አለ በዚህ ጋር አለ ምናምን። በዛሬ ጊዜ እኮ እንደ ሱቅ ሆኗል አይደል? የእምነት ተቋም ከሆነ እኮ እዚህ ጋርም ተከፍቷል እዚህ ጋርም ተከፍቷል። ወጣችሁ እኮ አሁን ምን እኮ ሌላ ነገር እኮ ማየት የማይቻልበት ደረጃ እስኪደርስ ድረስ በየእንትኑ አለ። ለሰማያዊው መንግስት ያስጠብቃል ወይ ነው? የሆነ ዝም ብሎ ሃይማኖት ይኖርሃል ወይ አይደለም? የዚህ ሃይማኖት ተቋም አባል ትሆናለህ ወይ አይደለም? ለሰማያዊው መንግስት እንድትጠበቅ ያደርጋል ወይ? ሐዋርያ ጳውሎስ እሱን ነው ያመጣው። እግዚአብሔር የተመሰገነ ይሁን። ስለዚህ ለሰማያዊ መንግስት የምትጠበቅ ከሆነ እንደ ሐዋርያ ጳውሎስ እግዚአብሔር አብ አለቀ። ከዛ ትርፍ ነገር የለም። ማን ይሄን የሚለው? ለሰማያዊው መንግስት የሚጠበቅ ነው ይሄን የሚለው። እንዲህ እናንተ በጣም ሐሰተኞች ናቸው፣ እግዚአብሔር አብ ብላችሁ ነው የምታቆሙት። እግዚአብሔር አብ ካላችሁ በኋላ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያላችሁ እንደኛ አትቀጣጥሉም። እንደኛም አትቀጣጥሉ ከሆነ ሐሰተኞች ናችሁ ብለን እንላቸዋለን። ከዛ ሙልጭ አድርገን እንሰድባቸዋለን። ከዛ በአደባባይ ላይ ደግሞ የሆነ አሉባልታ እያመጣን ዝም ብለን እንከምርባቸዋለን። ጌታ ይባረክ። ወይ ስትከምር መዋል ትችላለን። እሱ አይደለም። እኛ ይሄንን የምናምንበት ምክንያት እግዚአብሔር አብ ብለን የምናቆመው ወይም ሐዋርያ ጳውሎስ እንደተናገረው እግዚአብሔር ይመስገን ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ጸጋና ምሕረት ሰላም ይሁን ብለን የምንለው ይህ መስመር ለሰማያዊው መንግስት የሚጠበቅ ሐዋርያ የሄደበት መስመር ስለሆነ ነው። ገላትያ መጽሐፍ ምዕራፍ 1 ላይ እግዚአብሔር የተመሰገነ ይሁን። አሁንም ሐዋርያ ጳውሎስ ነው። ገላትያ ምዕራፍ 1 ላይ አንድ ቦታ ወይም ሁለት ቦታ አይደለም። ገላትያ ምዕራፍ 1 ቁጥር 1 ላይ ስትሄዱ ምን ይላል? በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ከዛስ እግዚአብሔር ወልድ እግዚአብሔር አይልም። በቃ እግዚአብሔር አብ ጋር ቆሟል። አይ እሱ ቢቆምም እንቀጣጥለው እኛ ይላል። አንቀጣጥልም። እኛ በመቀጣጠል አናምንም። ለሰማያዊው መንግስት የሚጠበቁ አይቀጣጥሉም። ለሰማያዊ መንግስት እግዚአብሔር አብ ብለው በቃ ሌላ የለም። እግዚአብሔር ወልድ፣ እግዚአብሔር መንፈስ፣ እግዚአብሔር ምናምን የሚባል የሚቀጣጠል ነገር የለም። ይሄ እኮ የእግዚአብሔር ቃል ነው። ዝም ብለህ የምትቀጣጠለው ነገር አይደለም እኮ። የትሬን ፉርጎ እኮ አይደለም። የእግዚአብሔር ቃል ነው። በቃ እግዚአብሔር አብ ብሎ ካቆመ በቃ ማቆም አለብን። በተለይ የእግዚአብሔር ሕዝብ እኮ በብሉይ ኪዳንም እኮ ደመናው ሲሄድ ይሄዳል፣ ሲቆም ይቆማል ነው አይደል? በቃ ሲቆም ታቆማለህ፣ አትቀጣጠልም። ዝም ብለህ ብድግ ብሎ መሄድ የለ። ሲቆም ማቆም ነው። አይ ቢቆምም እኛ እንቀጣጠላለን የሚባል ነገር የለም። መቀጣጠል መብትህ ነው፣ ትችላለህ። እሱም የሰማዩም ችግር የለበትም። በጣ ክፍል ትቆማለህ በመጨረሻ ላይ። ነገር ግን እግዚአብሔር አብ ብሎ የተናገረ ሐዋርያ ጳውሎስ ከዛ በኋላ ሌላ የሚቀጣጠል ነገር የለም የተባለ ለሰማያዊው መንግስት የሚጠበቅ ነው እንጂ ሰው ተነስቶ እናንተ አሳቾች እናንተ ሙትሶች ስለተባለ አይሆንም። ማንንም ማጽደቅ አይችልም። የሚጸድቀውንም ለሰማያዊ መንግስት የሚጠበቀውንና የማይጠበቀውን የሚያረጋግጥልን ይሄ እግዚአብሔር ቃል። የስድብ ውርጅብኝ ይህን ሊቀይረው አይችልም። የሐሰት አሉባልታ ይህን ሊቀይረው አይችልም። በዚህ ነው መመጣት ያለበት። ማስረጃ ካለ በዚህ ነው የሚመጣው። እግዚአብሔር የተመሰገነ። ሐዋርያ ጳውሎስ እዚህ ጋር አላቆምም። ወደ ፊልጵስዩስ ሰዎች ሄዳችሁ ብትመለከቱ ፊልጵስዩስ መጽሐፍ ላይ አሁንም ሐዋርያ ጳውሎስን ብቻ ነው ማሳያችሁ። ፊልጵስዩስ መጽሐፍ ላይ እግዚአብሔር የተመሰገነ ይሁን ምዕራፍ 2 ሁላችሁ የምታውቁት ቃል ነው። ምን ይላል? ቁጥር 9 ጀምሮ ባነበው
በዚህም ምክንያት እግዚአብሔር ደግሞ ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር አመጣው። አሁንም ለእግዚአብሔር አብ የሚለውን አመጣው። ከዛስ የሚቀጣጠለውስ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የለም። ሐዋርያው ጳውሎስ አያውቁትም። እሱ እግዚአብሔር አብ የሚለውን አስተካክሎ ተናግሮ ከዛ በኋላ ያለውን ግን የለም። ማን ነው እሱ? ይህንን እግዚአብሔር አብ ብሎ ያቆመው ማን ይባላል? ለሰማያዊው መንግስት የሚጠበቅ ሐዋርያ ይባላል። ዝም ብሎ ጌታን ተቀብሎ የሚኖር አይደለም። ለሰማያዊው መንግስት የሚጠበቅ ሐዋርያ ምን ይላል? እግዚአብሔር አብ ብሎ ያቆማል። ስለዚህ የሰማይ መንግስት የምትፈልግ ከሆነ እንደ ሐዋርያ ጳውሎስ ታቆማለህ። የሰማይ መንግስት ማትፈልግና የሆነ ቤተ እምነት ደጋፊ የሆነ መቀጠል የምትፈልግ ከሆነ ደግሞ ያ ቤተ እምነቱ የሚለውን እያልክ መቀጠል ትችላለህ። እኔን ግን ማስገደድ አትችልም። ኖ እግዚአብሔር አብ ብለህ እንዳታቆም ቀጥል። እንደ ሐዋርያ ጳውሎስ እኮ ለሰማያዊ መንግስት የሚጠበቀው እኮ እንደሱ አላለም። እሱ ባይልም መቀጠል አለብህ። ካላልክ ደግሞ እንሞልጫለን በስድብ ማት ስድብ ስንሰድባችሁ ወደኛ ትመጣላችሁ የሚባል አሁን አዲስ ፕሮጀክት ተጀምሯል። የስድብ ውርጅብኝ ሲመጣ ከዛ ጌታ ወደኛ ያመጣቸዋል። እግዚአብሔር ይመስገን።